የቀድሞ ጨዋታዎች የትንታኔ ዳሰሳችን አሁንም ይቀጥላል። በዚህ ሳምንት በእንግሊዝ ፕሪሚየር ሊግ ከሚጠበቁ ተጠባቂ ጨዋታዎች መካከል ሌላኛው በበርንሌና በአርሰናል መካከል የሚደረገው የጨዋታ መርሃ ግብር ነው። አርሰናል በተከታታይ ጨዋታዎች ላይ እያሸነፈ ነው። መረቡንም ሳያስደፍር በተከታታይ ጨዋታዎች ላይ እየወጣ ይገኛል። ለዚህም ነው የፕሪሚየር ሊግ የደረጃ ሰንጠረዥ አናት ላይ የተቀመጠው። በአንጻሩ ደግሞ በርንሌይን ስንመለከት በዚህ ውድድር ዓመት ለዓለም ወረድ ይጫወታሉ ተብለው ከሚጠበቁ ክለቦች መካከል አንዱ ነው። ነገር ግን በባለፉት ሁለት ጨዋታዎች ላይ ማሸነፉን ተከትሎ ከወራጅ ቀጠና ስጋት በተወሰነ መንገድ ራቅ ብሎ ተቀምጧል። ታዲያ በዚህ ሳምንት ሁለቱ ክለቦች በእንግሊዝ ፕሪሚየር ሊግ ጨዋታ ሲገናኙ አርሰናል የአሸናፊነት ጉዞን ያስቀጥላል ወይ? መሪነቱንስ ያጠናክራል ወይ? ከዛ ባለፈ በርንሌይስ እንዴት ባለ መንገድ በዚህ ጨዋታ ላይ ሊቀርብ ይችላል የሚለው ጉዳይ ይጠበቃል። እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ እነዚህንና ሌሎች የጨዋታውን ታክቲካልና ቴክኒካል ጉዳዮችን እያነሳን ከእናንተ ጋር አብረን ቆይታ የምናደርግ ይሆናል ማለት ነው። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የሮል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁ ደግሞ ቪዲዮውን ስትጀምሩ ዩቲዩብ ፕሮግራሙን ለብዙዎች እንዲያደርሰው ላይክ እያደረጋችሁ መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። እንግዲህ የጨዋታዎች ፕሪማች ዳሰሳችን አሁንም ይቀጥላል። ቀደም ሲል በኖቲንጋም ፎረስትና በማንቸስተር ዩናይትድ ጨዋታ ዙሪያ የተለያዩ ነጥቦችን ሳነሳ ነበር። አሁን ደግሞ የበርንሌይና የአርሰናልን ጨዋታ የምንመለከት ይሆናል ማለት ነው። እንግዲህ የሁለቱ ቡድኖች ጨዋታ ሲደረግ ሁለቱ ክለቦች የሚያከናውኑት ጨዋታ በተለይም ሁለት የተለያየ ፎርም ላይ ያሉ ክለቦች የሚያደርጉት ጨዋታ ነው። አርሰናል በተከታታይ እንግዲህ ጨዋታዎችን እያሸነፈ በተከታታይ ጨዋታዎች ላይ ውጤት እያስመዘገበ እየተመለከት ነው እንገኛለን። አሁን የአንድ ትልቅ ቡድን የግንባታ ኤራ የመጨረሻው ሌቭል የመጨረሻው ጣሪያው ደረጃ ላይ መድረሱን እያየን ነው። አሁን አርሰናል በብዙ መንገዶች እንግዲህ አንድ ቡድን ስኬታማ ነው ብለን ስንል ማሸነፉን ብቻ ወይ አለማሸነፉን ብቻ ወይ ደግሞ ጎል አልተቆጠረበትም የሚለውን ነገር ብቻ አይደለም የምናነሳው። ብዙ ነገሮችን እየፈታታን መመልከት ይጠበቅብናል። እንግዲህ እኛም በተቻለ መጠን አድሬስ የምናደርጋችሁ እንዲህ አይነቶቹን ነገሮች ነው እና ትላንትናም የሰራሁት አንድ ሌላ ፕሮግራም አለ። በአርሰናል ውስጥ ለምንድን ነው የግራ እግር ተጫዋቾች በጣም እየበዙ ያሉት? ምክንያቱ ምንድን ነው? አርቴታ የተለየ ዓላማ አለው ወይ የሚለውን ነገር ስናነሳ ነበርና እንግዲህ በእያንዳንዱ ዲፓርትመንት ላይ አርሰናልን የተመለከተ ሰው ምን ያክል ክለቡ የሆነ አይነት ለውጥ እያስመዘገበ እንዳለ እና የሆነ አይነት የከፍታ ደረጃ ላይ እንዳለ በደንብ የሚገነዘበውና የሚረዳው ነገር ይሆናል ማለት ነው። ከዛ በተጨማሪ ደግሞ ሌሎቹም የሚመሰክሩለት በጣም ብዙ ነገር አለ። አርሰናል እንግዲህ በተከታታይ እያስመዘገባቸው ባሉ ጨዋታዎች ላይ አዳዲስ ሪከርዶችን ደግሞ እያስመዘገበ እያየን ነው። እንደውም ከሰሞኑ በወጣ አንድ ስታት መሰረት አርሰናል በተከታታይ ጨዋታዎች ላይ ጎሎች አልተቆጠሩበትም እና ያ መሆኑን ተከትሎ እስካሁን ድረስ እንግዲህ በአውሮፓ ለዚህ ያክል የጨዋታ መጠን ጎል ሳይቆጠርበት የቆየ አንድም ክለብ የለም። አርሰናል ግን ይሄንን አዲስ ሪከርድ ደግሞ ማስመዝገብ ችሏል ማለት ነው። ይሄ እንግዲህ ምን ያክል ክለቡ በጣም ከፍ ወዳለው ደረጃ እየመጣና እየደረሰ እንዳለ የሚያሳይ ነው። አርሰናል በተከታታይ ጨዋታዎች ላይ ጎሎች የተቆጠሩበት አይደለም። በተከታታይ ጨዋታዎች ላይ እንደው የግብ ሙከራ እንኳን ለማድረግ አርሰናል ላይ በጣም አዳጋችና አስቸጋሪ ሆኗል። አሁን በርንሌይም ይህንን ጨዋታ ከአርሰናል ጋር በሚያከናውንበት ጊዜ ከዚህኛው ከባድ ሁኔታ ጋር የሚጋፈጥ ይሆናል ማለት ነው። ጎል ማይቆጠርበት አርሰናል የግብ ሙከራ እንኳን ለማድረግ በጣም አስቸጋሪውን አርሰናልን ነው እየተመለከትን የምንገኝ። አሁን አርሰናል ከረጅም ዓመታት በኋላ ከ2004-05 የውድድር ዘመን በኋላ 15 ጎል ብቻ ተቆጥሮበት የውድድር ዓመቱን ያጠናቀቀውን የቼልሲን ሪከርድ ለመስበር ከፍተኛ ጉዞ እያደረገ ይገኛል። አሁን በፕሪሚየር ሊጉ ሩቡን ተመልክተናል። 24% የሚሆነውን የፕሪሚየር ሊግ ጨዋታዎችን ተመልክተናል። ግን ደግሞ አርቴታ በተለይም የመከላከል መዋቅሩን ምን ያክል ከፍ አድርጎ ደግሞ ይዞ እየመጣ እንዳለ እነዚህ ሁኔታዎች በበቂ ሁኔታ እያየን እንገኛለን። የፕሪሚየር ሊግ ጨዋታዎችን በተመለከተ ደግሞ ስናነሳ ኢቭን ከፕሪሚየር ሊግ ውጪም ባሉ ጨዋታዎችም ላይ ቢሆን አርሰናል ላይ ጎል ማስቆጠር አሁን ለክለቦች ዳገት የመውጣት ያክል እየሆነባቸው ይገኛል። ሙከራ ካደረጉ ወይ ኢላማውን የጠበቀ ሙከራ ካደረጉ ራሱ እጅግ በጣም የሚያስገርም ነው። ምናልባት ልክ እንደባለፈው እንደ ብራይተኑ የካራቦ ካፕ ጨዋታ አይነት። ስለዚህ የመከላከል መዋቅሩ ከፍተኛ ሆኖ ነው አርሰናልም በዚህ ጨዋታ ላይ የሚቀርበው። እንግዲህ ለመጨረሻ ጊዜ አርሰናል ላይ ጎል ያስቆጠረው ቡድን ኒውካስል ዩናይትድ ነው
በመስከረም ወር መጨረሻ ቀናት ላይ በአርሰናል 2-1 በተሸነፈበት ጨዋታ ቮልተማደ ጎል ያስቆጠረው። ከዛ በኋላ ግን በተደረጉ ጨዋታዎች በቻምፒየንስ ሊግ ከኦሎምፒያኮስ እና ከአትሌቲኮ ማድሪድ ጋር፣ በካራቦ ካፕ ከብራይተን ጋር፣ በፕሪሚየር ሊግ ከዌስትሃም ከፉልሃም እና ከክሪስታል ፓላስ ጋር በተደረጉ ጨዋታዎች አርሰናል ምንም ጎል አልተቆጠረበትም። 6 ጨዋታዎች ላይ በተከታታይ አርሰናል ምንም ጎል አልተቆጠረበትም። ኢቨን አርሰናል የጥቅምት ወር ጨዋታዎቹን ሲያከናውን ከኦሎምፒያኮስ ጨዋታ ጀምሮ እስከ ብራይተኑ ጨዋታ ድረስ አንድም ጎል ሳይቆጠርበት ነው የጥቅምት ወርን ያጠናቀቀው። ይሄ ደግሞ የክለቡ መከላከል በጣም ጠንካራ መሆኑንና በአርሰናል በኩል ደግሞ በእያንዳንዱ ጨዋታ ላይ ይህንን ነገር ለማሳየት አሁንም ጠንክረው እየሰሩ እንዳሉ እየተመለከትን እንገኛለን። ለዚህ ደግሞ አርሰናል በዝውውር መስኮቱ ላይ ኢንቨስት ያደረገውንና ያስፈረማቸውን ተጫዋቾች አለማድነቅ አይቻልም። እንግዲህ ለተከላካይ መስመር ተጫዋቾች አርቴታ ወደዚህ ክለብ ከመጣበት ጊዜ ጀምሮ ከ250 ሚሊዮን ፓውንድ በላይ ኢንቨስት አድርጓል። ኢንቨስት ያደረገበትን ነገር ደግሞ እያገኘ ነው የሚገኘው። አሁን የሆነ የሚፈራ አይነት አርሰናልን ሜዳ ውስጥ እየተመለከት እንገኛለን። መከላከሉ በጣም ጥሩ ነው። ከዛ ደግሞ ግብ ማታስቆጥሩበት ክለብና ሙከራ እንኳን ለማድረግ በጣም አስቸጋሪ ክለብ በመሆኑ ጨዋታውን የበለጠ ለበርንሌይ ከባድ ያደርገዋል ተብሎ ይጠበቃል ማለት ነው። ከዛ ባለፈ ግን አርሰናል የፕሪሚየር ሊግ ዋንጫን ለማሸነፍ በሚያደርገው ግስጋሴ ውስጥ እንደዚህ አይነት ጨዋታዎችን ማሸነፍ በጣም አስፈላጊ ነው። አሁን ወረቀት ዘርግታችሁ ብትመለከቱት አርሰናል በቀጣይ የሚያደርጋቸው ጨዋታዎች ብዙም አስቸጋሪ አይደሉም። በተለይ ተከታታይ 2 ጨዋታዎቹ አሁን በዚህኛው ፕሪሚየር ሊግ ጨዋታ በርንሌይን ይገጥማል። ከዛ በኋላ ስላቪያ ፕራሃን ደግሞ እንደዚሁ በቀጣዩ የአውሮፓ ቻምፒየንስ ጨዋታ ላይ የሚገጥም ይሆናል። በእነዚህ ጨዋታዎች ላይ ጎሎቹም ሳይቆጠር ሊወጣበት ይችላል። የማሸነፍ ግምቱም በጣም ሰፊ ነው ለአርሰናል የተሰጠው ማለት ነው። ከዛ በኋላ ነው እንግዲህ ሰንደርላንድን የሚገጥምበት ጨዋታ በተወሰነ መንገድ ትንሽ ጠጠር ያለ ፉክክር ይታይበታል ተብሎ የሚጠበቀው። ከዛ በኋላ ይህንን በከፍታው ደረጃ ላይ የተቀመጠውን አርሰናል ቴስት የምናደርገው ከኢንተርናሽናል ብሬክ መጠናቀቅ በኋላ ልክ የህዳር ወር ኢንተርናሽናል ብሬክ ካበቃ በኋላ ከነ ቶተናም ከነ ቼልሲ ከነ ባየር ሚኒክ ጋር አርሰናል ሲጫወት የዛን ጊዜ ትክክለኛውን የአርሰናልን ፐርፎርማንስ በትክክል የምንመለከት ይሆናል ማለት ነው። እንግዲህ በህዳር ወር የፈረንጆቹ የመጀመሪያው ቀን ላይ ነው አርሰናል ይህንን ጨዋታ የሚያከናውነው። ሌሎቹ ተጋጣሚ ክለቦች ወይም የአርሰናል ተፎካካሪ የምንላቸው ክለቦች በተወሰነ መንገድ ከአርሰናል ጋር የነጥብ ልዩነት አላቸው። ለምሳሌ ማንቸስተር ሲቲን ብትመለከቱ፣ እነ ሊቨርፑልን፣ እነ ቼልሲን፣ እነ ማንቸስተር ዩናይትድን ብትመለከቱ ከአርሰናል በተወሰነ ርቀት ላይ ተቀምጠዋል። ይህንን ርቀት ደግሞ አርሰናል እያስጠበቀ መሄድ ይፈልጋል። ባለፈው ሳምንት አርሰናል ክሪስታል ፓላስን ባሸነፈበት ጨዋታ ላይ በድጋሚ የሴት ፒስ ወይም የቆመ ኳስ አገልግሎት ላይ ሲውል ተመልክተናል። ኤበረቺ የዛ ጨዋታ ላይ ጎል አስቆጥሮ ነበር። አርሰናል በዛ ጨዋታ ላይ ጎል ለማስቆጠር እንደው ትንሽ ስትራግል ቢበዛበትም ግን ጎል አስቆጥሮ መረቡን ደግሞ ሳያስደፍር ወጥቷል። ደጋግመን እንዳነሳ ነው እንግዲህ እስካሁን ድረስ 3 ጎል ብቻ ነው የተቆጠረበት በ14 ጨዋታዎች በአጠቃላይ በሁሉም ውድድር ካራቦ ካፕንም ቻምፒየንስ ሊግንም ጨምሮ የእንግሊዝ ፕሪሚየር ሊግንም ጨምሮ ባደረጋቸው 14 ጨዋታዎች የተቆጠረበት የጎል ብዛት 3 ብቻ ነው። አንዱ በኒውካስል ዩናይትድ የተቆጠረበት የቮልተማደ የቆመ ኳስ፣ እንዲሁ ደግሞ በሊቨርፑል ጨዋታ ላይ ሶቦዝ ላይ ያስቆጠራት የቅጣት ምት፣ ከዛ በተጨማሪ በኦፕን ፕላይ ወይም በክፍት ጨዋታ የተቆጠረበት በርሊንግ ሃላንድ አማካኝነት ብቻ ነው። ከዛ ውጪ እስካሁን አርሰናል የተሸነፈው አንድ ጨዋታ ላይ ብቻ ነው። ከ14 ጨዋታዎች አንድ ተሸንፎ አንዳቸው ወጥቷል። 12ቱን አሸንፏል ማለት ነው። ስለዚህ አርሰናል አሁን በከፍተኛ የማሸነፍ ሪከርድ ነው እየቀጠለ የሚገኘው ማለት ነው። በሳምንቱ አጋማሽም እንግዲህ አርቴታ የተጫዋቾችን ጉዳት አቮይድ ለማድረግ የተጫዋቾችን ድካም አቮይድ ለማድረግ ዋና ዋና ተጫዋቾችን አሳርፎ ወደ ሜዳ ገብቷል። ኬፓ አሪዛባላጋን እንዲሁ ደግሞ ፒየሮ ሂንካፔን ከዛ በተጨማሪ ክርስቲያን ኖርጋርድ ሜሪኖን ወደ ሜዳ አስገብቷል። እነ ማክስ ዳውማን እና እነ ኤታን ኑዋኔሪን ጨምሮ የ17 ዓመት የፊት መስመር ተጫዋችም አርሰናል አሰልፎ ወደ ሜዳ ሲገባ ተመልክተናል። ስለዚህ በዚህ ጨዋታ ላይ ምናልባት ዋና ዋና ተጫዋቾቹን ደግሞ ሜዳ ላይ በድጋሚ ሲያጫውት ልንመለከት እንችላለን። ያው በርንሌይ በዘንድሮ ውድድር ዓመት ቅድም መግቢያ ላይ እንደነገርኳችሁ ለዓለመውረድ ይጫወታሉ ተብለው ከሚጠበቁ ክለቦች መካከል አንዱ ነው። ምክንያቱም የስኮት ፓርከር ቡድን ልክ በባለፈው ዓመት ወይም ደግሞ ካቻምና እንዳየናቸው ቡድኖች ከሻምፒዮንሺፕ መጥተው ለዓለመውረድ ሲጫወቱ ያየናቸው ክለቦች ስላሉ ዘንድሮም ይሄኛውም ቡድን የሚጠበቀው ምናልባት የእነዚህ ክለቦች ጣፈንታ እንዳይገጥመው በሚል ነው። ለምሳሌ አምናም ብትመለከቱ ካቻምናም ብትመለከቱ ወደ ፕሪሚየር ሊግ ያደጉ ቡድኖች በመጡበት ዓመት ተመልሰው ሲወርዱ ተመልክተናል።
ሳውዛምፕተን እንግዲህ በፕሪሚየር ሊጉ ሲወርድ የተመለከትነው ቡድን ነው። ሌስተር ሲቲ ወደ ፕሪሚየር ሊጉ መጣ። ከዛ በመጣበት ዓመት ተመልሶ ወርዷል። ከዛም በፊት ደግሞ እነ ኢፕስዊች ታውንን አይተናል። ከአንድ የውድድር ዓመትን በፊት በነበረውም ጊዜም ቢሆን እነ ሼፊልድ ከዛ በተጨማሪ ሌሎቹም ክለቦች በመጡበት ዓመት ተመልሰው ሲንሸራተቱና ሲወርዱ እንመለከታለን። በርንሌይም ምናልባት አጀማመሩ እንደዛ የሚመስል አይነት ነገሮች እንዳሉት አይተናል። በበርንሌይ በኩል የተደረጉ ጨዋታዎችን ስናይ በቶተንሃም ተሸንፈው ነው የጀመሩት። በኋላ ሰንደርላንድን አሸነፉ። ከዛ በዩናይትድ በሊቨርፑል ተሸነፉ። ከኖቲንግሃም ጋር አቻ ወጡ። በማንቸስተር ሲቲ 5-1 ተሸነፉ። ከዛ በአስተን ቪላም ተሸነፉ። በባለፉት ግን በተከታታይ 2 ጨዋታዎች ላይ አሸንፈዋል። ሊድስ ዩናይትድን 2-0፣ ወልቭስን ደግሞ 3-2 በሆነ ውጤት በማሸነፍ ከወራጅ ቀጠና በተወሰነ መንገድ ራቅ ብሎ አሁን የመረጋጋት አየርን እየተነፈሱ ይገኛሉ። አሁን በ10 ነጥብና በ5 የጎል ዕዳ 16ኛ ደረጃ ላይ ተቀምጠዋል። ከወራጅ ቀጠና በ5 ነጥብ ራቅ ብለው ነው እዚህ ቦታ ላይ የተቀመጡት። ሊቨርፑልን በጣም ፈትነውት ነበረ። ግን ሊቨርፑልን ሲፈትኑ የእነሱ ጥንካሬ እንዳለ ሆኖ የሊቨርፑልን ደካማነት እዛ ጨዋታ ላይ በደንብ ተመልክተናል። እንግዲህ በመጨረሻው ደቂቃ ላይ ነው የፍጹም ቅጣት ምት ጎል በሞሳላ ተቆጥሮባቸው በዛ ጨዋታ ላይ ተሸንፈው የወጡትና ጨዋታ ላይም በከፍተኛ ሁኔታ ሲከላከሉ ልንመለከት እንችላለን። ይህንን ጉዳይ ነው በዚህ ጨዋታ ላይ የምናየው። ከዛ ውጭ ግን እዚህ ጨዋታ ላይ የሚጠበቁ የአንድ ለአንድ ባትሎች ወይም የአንድ ለአንድ ፍልሚያዎች ይኖራሉ። አንደኛው የካይል ዎከርና የሪካርዶ ካላፊዮሪ ጉዳይ ነው። እንግዲህ ሪካርዶ ካላፊዮሪ በዚህ የውድድር ዓመት በጣም ጥሩ ጊዜን እያሳለፈ ነው የሚገኘው። በተለይም በእንግሊዝ ፕሪሚየር ሊግ የ9 ጨዋታ መርሃ ግብሮች 9ኙም ላይ ተሰልፈው ሲጫወት ተመልክተነዋል። የአርሰናልን የግራ መስመር አሁን አስተማማኝ በሆነ ሁኔታ ኮንትሮል እያደረገ ወይም እየተቆጣጠረ የሚገኝ ተጫዋች ነው ሪካርዶ ካላፊዮሪ። በእርግጥ ባለፈው ጨዋታ ላይ ጉዳት ገጥሞት እንደነበረ ተመልክተናል ከክሪስታል ፓላስ ጨዋታ ጋር። ግን በብራይተን ጨዋታ ላይ ደግሞ ተመልሶ ወደ ቤንች ሲመጣ ያየንበት የጨዋታ ምሽት ነበረ። ምንም እንኳን በዛ ጨዋታ ላይ በቋሚነት ባይጀምርም ያው አርቴታ ሪስኮችን አቮይድ ማድረግ ላይ ትኩረት አድርጓል። በተለይም ወሳኝ ተጫዋቾቹን እነ ቡካዮ ሳካን፣ እነ ካላፊዮሪን፣ እነ ራይስ፣ እነ ሳሊባ የህመም ጉዳይም ቢገጥማቸው የተወሰነ ጉዳትን ቢገጥማቸው ግን ሪስኩን አቮይድ በማድረግ ቶሎ ቀይሮ በማስወጣት ከዛ ደግሞ በካራቦ ካፕ ጨዋታ ላይ ተጫዋቾቹን የበለጠ እረፍት እንዲያገኙ በማድረግ ለሌሎች ተጫዋቾች እድል በመስጠት ነው እነዛን ተጫዋቾች እንዲሰለፉ ያደረገው። በዚህ ጨዋታ ላይ ደግሞ ከካይል ዎከር ጋር የሚኖረው ፍልሚያ ይጠበቃል። እንግዲህ ካይል ዎከር እንደምታውቁት በጣም ልምድ ያለው የተከላካይ መስመር ተጫዋች ነው። ምርጥ ከሚባሉ ፉል ባኮች በፕሪሚየር ሊጉ ከተመለከትናቸው ምርጥ ከሚባሉ ፉል ባኮች መካከል አንዱ ነው። በኤሲ ሚላን ሲጫወት እናውቀዋለን። ግን በማንቸስተር ሲቲ እና በቶተንሃም ነው ረዘም ላሉ ዓመታት ሲጫወት ያየ ነው እና ያለው ልምድ በዚህ የበርንሌይ መከላከል መስመር ላይ ለቡድኑ ጥልቅ ጥንካሬን እየሰጠው ይገኛል እና እዚህ ጨዋታ ላይም እንደዚሁ ከምንመለከታቸው ቁልፍ ነገሮች መካከል አንዱ ከሪካርዶ ካላፊዮሪ ጋር እንግዲህ ሁለቱ ተጫዋቾች በየቦታቸው በየፊናቸው ላይ የሚያሳዩት እንቅስቃሴ የሚያሳዩት ፐርፎርማንስ ለክለቦቻቸው አሸናፊነት የራሱ የሆነ አስተዋጽኦ ስለሚኖረው ይህንኛው ጨዋታ በዚህ መንገድ በጉጉት የሚጠበቅበት አንደኛው ምክንያት ይሄ ነው። ከዛ ባለፈ ግን ቪክተር ዮኬሬስን ማንሳት አስፈላጊ ጉዳይ ይሆናል። በባለፈው የብራይተኑ ጨዋታ ላይ እንግዲህ አርቴታ ተጫዋቹን እንዲያርፍ አድርጎታል። በካራቦ ካፕ ላይ የ17 ዓመት አጥቂ ነው ወደ ሜዳ ገብቶ እንዲጫወት ያደረገው። በእርግጥ አትሌቲኮ ማድሪድን አርሰናል 4-0 ባሸነፈበት ጨዋታ ላይ ከ624 ደቂቃዎች በኋላ ወደ ጎል አስቆጣሪነት የተመለሰበትን የጨዋታ ምሽት አሳልፏል። ተጫዋቹ እዛ ጨዋታ ላይ ጥሩ ነበር። የጨዋታው ኮከብ ወይም ማን ኦፍ ዘ ማች ተብሎም ተመርጧል። ግን ደግሞ በፕሪሚየር ሊጉ አሁንም ጎል ለማስቆጠር ደግሞ ትንሽ ጊዜ እየወሰደበት እንደሚገኝ እየተመለከትን እንገኛለን። በክሪስታል ፓላሱ ጨዋታ ላይም ጎል አላስቆጠረም። እንግዲህ ዮኬሬስ ወደዚህ ክለብ ሲመጣ በተለይም ደግሞ በየጨዋታው ላይ ጎል እንዲያስቆጥርላቸው የአርሰናል ደጋፊዎች ይጠብቃሉ። ራሱ አርቴታም ይሄን ነገር ይጠብቃል፣ በየጨዋታው ላይ ጎሎችን እንዲያስቆጥር። ግን እንግዲህ በተከታታይ በተደረጉ ጨዋታዎች ላይ በተለይም ደግሞ ፕሪሚየር ሊጉን ካነሳን ወይም ደግሞ ፕሪሚየር ሊጉን ከተመለከትን ኖቲንግሃም ፎረስት ላይ ነው ለመጨረሻ ጊዜ ጎል ያስቆጠረው። ከዛ በኋላ በማንቸስተር ሲቲ፣ በኒውካስል፣ በዌስትሃም እንዲሁ ደግሞ በፉልሃም እና በፓላስ ጨዋታዎች ላይ ተጫዋቹ ጎል አላስቆጠርም። ስለዚህ አሁን ደግሞ ጥቅጥቅ ብለው በሚጫወቱት የበርንሌይ ተከላካዮች መካከል እንግዲህ ምን አይነት ፐርፎርማንስ ሊያሳይ ይችላል የሚለው አነጋጋሪ ሆኖ የሚቀጥል ነው። በርንሌይ እንደምታውቁት በተለይም ደግሞ
የተከላካይ መስመር ተጫዋቾቻቸውን በብዛት ሜዳ ላይ ሲጠቀሙ እንመለከታለን እና አግዘል ቷንዜቤ፣ ካይል ዎከር በተለይም ደግሞ የቡድኑ የመከላከል ማዕከል ነው ተብሎ የሚጠቀሰው ተጫዋች የቡድኑ 5 ቁጥር መለያ ለባሽ ማክሲም ኤስቴቬ እዚህ ጨዋታ ላይ በተለይ ለነ ቪክተር ዮኬሬስ ፈተና ሆኖ ሊቀርብ እንደሚችል የሚጠበቅ የተከላካይ መስመር ተጫዋች ነው። ግን ደግሞ የቪክተር ዮኬሬስን የግብ አስቆጣሪነት ለመመልከት ደግሞ እንደዚህ አይነት ጨዋታዎች በጣም አስፈላጊ ናቸው። በርንሌይ ምናልባት ከቶፕ 6 ክለቦች ውጪ ከሆኑ ክለቦች ጋር ሲጫወቱ ደረጃቸው መካከለኛ ደረጃ ላይ ወይ ዝቅ ያሉ ክለቦችን ሲገጥም ባክፎርን ሊጠቀም ይችላል። ከዛ ግን ደግሞ እንደዚህ አይነት እንደ ማንቸስተር ሲቲ አይነት እንደ ሊቨርፑል እንደ አርሰናል አይነት ትልልቅ ክለቦችን ሲገጥም 5 ተከላካዮችን ደርድሮ ሊጫወት ይችላል። እነ ሃርትማን፣ ኤስቴቪ፣ ኤክዳል እንዲሁ ደግሞ ላውረንት እና ካይል ዎከርን አንድ ቦታ ላይ ደርድሮ ሲያጫውት ልንመለከት እንችላለን። ብዙ ጊዜ 5-4-1 አሰላለፍ በስኮት ፓርከር በኩል በተደጋጋሚ ጊዜ የምናየው አሰላለፍ ሊሆን ይችላል። በተለይ እንደዚህ ትልልቅ ተጋጣሚዎችን ወይም ትልልቅ ክለቦችን በሚገጥምበት ጊዜ ይህንን አሰላለፍ ሜዳ ላይ ብዙ ጊዜ ተግባራዊ ሲያደርግ ስኮት ፓርከርን እንመለከታለን ማለት ነው። ስለዚህ እዚህም ጨዋታ ላይ ምናልባት ጥቅጥቅ ብለው ሲጫወቱ ልናይ እንችላለን። 9 ተጫዋቾች ከግብ ጠባቂው ፊት ለፊት በራሳቸው የግብ ቀጠና ላይ ሲከላከሉ ረጅሙን ደቂቃ በራሳቸው ሜዳ ላይ ሲያሳልፉ ልንመለከት እንችላለን። እንግዲህ አርሰናል ጎል ለማስቆጠር በትዕግስት ረጅም ደቂቃ ኳስ በመቀባበል ረጅም ደቂቃዎች ላይ ደግሞ የበለጠ መሀል ሜዳውን ዶሚኔት በማድረግ ሲጫወት የምንመለከትበት እድል በጣም ሰፊ ነው የሚሆነው። ስለዚህ ቪክተር ዮኬሬስ በዚህ ጨዋታ ላይ ከበርንሌይ ተከላካዮች የሆነ አይነት ፈተና ሊጠብቀው ይችላል። እንግዲህ ፈተናው ከበድ ያለም ሊሆን ይችላል፣ መካከለኛ ደረጃ ላይም ሊሆን ይችላል። ምናልባት እንደ ሊቨርፑሉ ጨዋታ በደንብ የሚከላከሉ ከሆነ ምናልባትም ደግሞ አርሰናል ጎል ለማስቆጠር ረጅም ደቂቃ ሊወስድበት ይችላል። ልክ ደግሞ እንደ ማንቸስተር ሲቲው ጨዋታ ብዙ ጎልም ሊቆጠር ይችላል። እኔ አርሰናል በሰፊ ጎል ልዩነት ጨዋታ ላይ ሊያሸንፍ የሚችልበት እድል እንዳለ አምናለሁ። 3 ጎል 4 ጎል አሊያም 5 ጎል አርሰናል አስቆጥሮ ሲያሸንፍ ልንመለከት እንችላለን። ለዚህ ደግሞ እንደነ ቪክተር ዮኬሬስ በጎል ማስቆጠሩ ላይ ትልቅ ተሳትፎ እንዲኖራቸው ይጠበቃል። ስነልቦናቸውን ከመመለስ አንጻር ከዛ ባለፈ ደግሞ በአርሰናል በኩል ስንመለከት ሊድስ ዩናይትድ ላይ ለምሳሌ 5 ጎሎችን አስቆጥሯል። ኖቲንግሃም ፎረስት ላይ 3 ጎሎችን አስቆጥሯል። በባለፈውም ዓመት ከዛም በፊት በነበረው ጊዜ ላይም ስንመለከት እንደነበረው አርሰናል በተለይ እንደዚህ አይነት ተጋጣሚዎችን ሲያገኝ ጨካኝ የሆነ የጎል ማስቆጠር ሂደቶችን ሲያሳየን እንመለከታለን። በተለይም በባለፈው ዓመት አሁን ኢፕስዊች ታውንን አርሰናል 4-0 ያሸነፈበትን ጨዋታ እናስታውሳለን። በቻምፒየንስ ሊግ ፒኤስቪ ላይ 7 ጎሎችን አርሰናል አስቆጥሮ ያሸነፈበት ጨዋታ የሚታወስ ነው። ከዚህ በተጨማሪ ደግሞ ክሪስታል ፓላስን 5-1 በሆነ ውጤት አርሰናል ያሸነፈበት ጨዋታም እንደዚሁ ተጠቃሹ ነው እና ዌስትሃም ላይም አርሰናል 5 ጎሎችን አስቆጥሮ ያሸነፈበት የባለፈውን የውድድር ዓመት እናስታውሳለን። ከዛም በፊት በነበረው የውድድር ዓመትም ቢሆን በተለይ አርሰናል እንደዚህ አይነት ተጋጣሚዎችን በሚያገኝበት ጊዜ የሆነ አይነት ምርጥ ደግሞ ፐርፎርማንስ አሳይቶ ልክ እነ ዌስትሃም ላይ እንዳደረገው እነ ሼፊልድ ላይ እንዳደረገው በርካታ ግቦችን ሲያስቆጥር ልንመለከት እንችላለን። በዚህም ጨዋታ ላይ ምናልባት አርሰናል በርካታ ግቦችን እያስቆጠረ የሚያሸንፍበትን እድል ሊፈጥር ይችላል። በርንሌይ በፕሪሚየር ሊጉ በነበረበትም ጊዜ አርሰናልን ሲገጥም በከባድ ሁኔታ ሲፈተንና አርሰናልን ለማሸነፍ ሲቸገር እንመለከታለን። አርሰናል ተርፍ ሞር ላይ መጥቶ በየካቲት 2024 ጨዋታውን አከናውኖ ነበረና በዚህ ጨዋታ ላይ አርሰናል እንግዲህ ውጤት ይዞ ለመውጣት ብዙም አልተቸገረም ነበር። 5-0 በሆነ ውጤት ጨዋታውን አሸንፎ ወጥቷል። እንግዲህ ይህንን ጨዋታ ካስታወሳችሁ የአርሰናል ደጋፊዎች ማርቲን ኦዴጋርድ፣ ቡካዮ ሳካ ጎሎችን ያስቆጠሩበት፣ ሊያንድሮ ትሮሳርድ፣ ካይ ሃቨርትዝ ግቦችን ያስቆጠሩበት ነበረ። ሳካ 2 ጎሎችን ነው እዚህ ሜዳ ላይ ማስቆጠር የቻለውና እዚህ ሜዳ ላይ አርሰናል ወደ ተርፍ ሞር መጥቶ ብዙም ሳይቸገር ነው 5 ጎሎችን አስቆጥሮ ማሸነፍና መውጣት የቻለው። ከዚህም በተጨማሪ እዚህ ጨዋታ ላይ ደግሞ ለነበረው ፐርፎርማንስ ለአርሰናል ብዙ ጎሎችን ማስቆጠር ዲዘርቭ የሚያደርገው ወይም ደግሞ የሚገባው ነገርም እንደነበር ጭምር አይተናል፣ ተመልክተናል ማለት ነው። እናም አሁን ወደ ተርፍ ሞር ድጋሚ ሲመጣ ይህንን ጨዋታ በዚህ መንገድ ሊወጣው እንደሚችል መገመት ይቻላል። ቅድም እንዳልኩት እንደነ ቪክተር ዮኬሬስ ያሉ ተጫዋቾች ጎሎችን ከማስቆጠር ጋር በደንብ የሚገናኙበት ነገር እንደሚሆን ነው የሚጠበቀው። ያው ቡካዮ ሳካም እዚህ ጨዋታ ላይ ተጽዕኖ ፈጣሪነቱ ላቅ ያለ ሊሆን እንደሚችል ይጠበቃል። በተለይም ደግሞ ከሃርትማን ከተባለው የበርንሌይ ተከላካይ ጋር 1-1 በሚኖራቸው ባትል በከፍተኛ ሁኔታ ሁለቱ ተጫዋቾች ከፍተኛውን ትንቅንቅ ሲያሳዩ ልንመለከት እንችላለን። እንግዲህ
ይህ የፉልባክ ተጫዋች አሲስቶችንም በማስመዝገብ የሚታወቅ ተጫዋች ነው። ለቡድኑ የግብ ዕድሎችን በመፍጠር የሚታወቅ ተጫዋች ነው እና እዚህ ጨዋታ ላይም በተለይም ደግሞ በርንሌዎች ጎል እንዲያስቆጥሩ የግብ ዕድሎችን በመፍጠር ረገድ ጥሩ እንቅስቃሴ ሊያሳይ ይችላል። ከዚህም በተጨማሪ ደግሞ ከቡካዮ ሳካ ጋር የሚኖራቸው የ1-1 ትንቅንቅም የሚጠበቅ ነው ማለት ነው። ከዚህ በተጨማሪ እንደው እዚህ ጨዋታ ላይ የምናነሳው የመጨረሻው ነገር የሴት ፒስን ጉዳይ ነው። አሁንም አርሰናልን በተመለከተ ብዙ ነጥቦችን ስናነሳ ሴት ፒስን የማንዘነጋው ነገር በየጨዋታው ላይ አርሰናል የቆሙ ኳስ ጎሎችን እያስቆጠረ ነው። እንግዲህ ባለፈው ክሪስታል ፓላስ ላይ ጎል ሲያስቆጥር 11ኛውን የቆመ ኳስ ጎል ነው እዚህ ጨዋታ ላይ ማስቆጠር የቻለው በሲዝም እና አርሰናል ለምን ውጤታማ ሆነ ብለን ስንል እንዲህ አይነት የጎል ማስቆጠር አጋጣሚዎችን የሚያገኝ ከሆነ በፍጹም ያን ነገር ከመጠቀም ወደ ኋላ አይልም። ከመጀመሪያው የማንቸስተር ዩናይትድ ጨዋታ ጀምሮ አርሰናል ለተመለከተ የቆሙ ኳሶችን በመጠቀም በማስቆጠር ረገድ የሚወዳደረው ክለብ እስካሁን ድረስ አልተገኘም። በኒውካስል ዩናይትድ ጨዋታ ላይ ይህን ነገር ሲያደርግ ተመልክተናል። በኖቲንግሃም ፎረስት ጨዋታ ላይም በተለይም ደግሞ ዙቢሜንዲ ያስቆጠራቱን ጎል ስንመለከት ከቆመ ኳስ ሪባውንድ ተደርጋ የተመለሰች ኳስን ወደ ግብነት ቀይረዋል። የፓላሱን ጨዋታ በዚህ መንገድ ማንሳት ተገቢ ነው። ስለዚህ አርሰናል አሁንም በቆሙ ኳሶች ላይ ከፍተኛ የሆነ ትልቅ ስራን ሰርቶ ወደ ሜዳ ሊመጣ እንደሚችል መገመት ብዙም የሚከብድ አይሆንም እና በርንሌዎች ይህን ነገር ለመከላከል ቅንጅትና ኦርጋናይዜሽን ከሌላቸው በዚህ ጨዋታ ላይ ጎሎች ሲቆጠሩባቸው ልንመለከት እንችላለን። ምናልባት እንደነ ማጋሌሽ አይነት ተጫዋቾችን በድጋሚ ተጋጣሚያቸውን የሚቀጡበት እድል ሊኖር ይችላል። ለዚህ ደግሞ ከፍተኛ ዝግጅት ነው የሚያስፈልገው በበርንሌይ በኩል። ምናልባት ቋሚ አሰላለፋቸውን እንግዲህ በፕሪዲክቲቭ ላይናት ወይም ደግሞ ግምታዊ አሰላለፉን ብንመለከት ዱብራቭካ፣ ትዋንዜቤ፣ ካይል ዎከር፣ ኤክዳል ስቴቬ፣ ሃርትማን፣ ላርሰን፣ ኩለን፣ ፍሎረንቲኖ፣ አንቶኒ እና ደግሞ ፍሊሚንግ በዚህ ጨዋታ ላይ በቋሚ 11 ይጀምራሉ ተብለው የሚጠበቁ የበርንሌይ ተጫዋቾች ናቸው ማለት ነው። በተለይም ደግሞ በባክ ፋይፍ ወይም ደግሞ በ5 ተከላካይ ሲጫወቱ ልንመለከት እንችላለን እና አርሰናል እንግዲህ እነዚህን ለማስከፈት ከፍተኛ ስራ ይጠበቅበታል። እንግዲህ ዛሬ አርቴታ ጋዜጣዊ መግለጫ ስለሚሰጥ እነ ሳሊባ ወደ ሜዳ ይመለሳሉ አይመለሱም የሚለውን ነገር ምንመለከት ይሆናል። ግን ጉዳታቸውን በዛም ለክፉ የሚሰጥ አይመስልም። ምናልባት እዚህ ጨዋታ ላይም ልናየው እንችላለን ሳሊባን። ካልሆነ ግን ሞስኩዌራ የሚጀምር ነው የሚሆነው። ቲምበር፣ ራያ፣ ማጋሌሽ፣ ካላፊዮሪ እንደዚሁ ደግሞ ከእነ ማጋሌሽ ጋር በዚህ ጨዋታ ላይ የምንመለከታቸው ተጫዋቾች ይሆናሉ። ራይስ እና ዙቢሜንዲ እዚህ ጨዋታ ላይ በቋሚነት ይጀምራሉ ተብሎ ይጠበቃል። ከዛ ባለፈ እንደዚሁ የበሬቺ ሜዜ ሲጀምር ልንመለከተው እንችላለን። ከዛ በተጨማሪ የነ ቬክተር ዮኬሬስ የነ ሳካ እና የነ ትሮሳርድ በዚህ ጨዋታ በቋሚነት የመጀመር ጉዳይ የሚጠበቅ ነው። በርንሌዎች እንግዲህ በባለፉት ካከናወኗቸው 5 ጨዋታዎች 3ቱን ተሸንፈው በ2ቱ አሸንፈዋል። አርሰናል ደግሞ ከ5 ማሸነፍ የቻለ ክለብ ነው እና እዚህ ጨዋታ ላይም ከፍተኛ የማሸነፍ ቅድመ ግምት ለአርሰናል ነው የሚሰጠው። ምናልባት በዛ ያሉ ጎሎችን አርሰናል አስቆጥሮም ሊያሸንፍ ይችላል። እንግዲህ በ4 ነጥብ ልዩነት ፕሪሚየር ሊጉን እየመራ ነው ቦርንመዝን አስከትሎ። እዚህ ጨዋታ ላይም አርሰናል ምን አይነት ውጤት ያስመዘግባል የሚለውን አብረን እናያለን። ምናልባት ደግሞ ቀድሞ ብዙ ጎሎችን አስቆጥሮ በመጀመሪያው አጋማሽ ጨዋታውንም ገሎ ከዛ ለቀጣዩ የቻምፒየንስ ሊግ የስላቪያ ፕራህ ጨዋታ በደንብ ራሱን የሚያዘጋጅበት ሊሆን ይችላል እና በአርቴታ በኩል እንዲህ አይነት ነገሮችን የምንመለከትበት ነው የሚሆነው። እንደነ ፒየሮ ሂንካፔ ያሉ ተጫዋቾች በካራቦ ካፕ ላይ ጥሩ ጊዜን ስላሳለፉ በዚህ ጨዋታ ላይ ድጋሚ ተቀይረውም የመግባት የመሰለፍ እድልን አርቴታ ሊሰጣቸው ይችላል። ለአርሰናል እንግዲህ ከዚህ በኋላ የሚደረጉ 3 ጨዋታዎች ኤምሬትስ ስታዲየም ላይ ደጋፊዎች የሚታደሙበት አይደለም፣ ከሜዳ ውጭ የሚደረጉ ጨዋታዎች ናቸው። የበርንሌይም የስላቪያ ፕራህም እንዲሁ የሰንደርላንድም ጨዋታ ከዛ በኋላ ነው ከኢንተርናሽናል ብሬክ ሲመለስ ቶተንሃምን፣ ባየር ሚዩኒክን የሚገጥምባቸውና የብሬንትፎርድ ጨዋታዎች በኤምሬትስ ስታዲየም የሚደረጉት ማለት ነው። ስለዚህ አርሰናሎች እንግዲህ ከሜዳቸው ውጪ ወገባቸውን ጠበቅ አድርገው ለማሸነፍ የሚገቡበት ጨዋታ ይሆናል ተብሎ ይጠበቃል። እስቲ እናንተስ ምን አይነት ሀሳብ አላችሁ? እዚህ ጨዋታ ላይ አርሰናል የማሸነፍ ሪከርዱን ያስቀጥላል ወይ? ጎል ሳይቆጠርበትስ በዚህ ጨዋታ ላይ ይወጣል ወይ? የውጤት ግምቶቻችሁ ልታደርሱን ትችላላችሁ። እጅግ በጣም በጉት የሚጠበቅ ጨዋታ ነው። ይህንን ጨዋታ በነገራችሁ ላይ ከ11 ሰዓት ጀምሮ በቀጥታ ስርጭት በዚሁ በአራዳ ሜዳ የዩቲዩብ ገጻችን ላይ ወደ እናንተ የምናስተላልፍ ይሆናል ማለት ነው። ስለዚህ ፕሮግራሙን ሰብስክራይብ በማድረግ እንድትከታተሉ እንጋብዛለን። የሌሎች የጨዋታ ዳሰሳዎቻችንና ፕሮግራሞቻችን ይቀጥላሉ። ከኛ ጋር አብራችሁ ለምትቆዩ እጅግ አድርገን ከልብ እናመሰግናለን። ሰብስክራይብ ማድረግ፣ ላይክ ማድረግና የውጤት ግምቶቻችሁን መጻፋችሁን አስታውሱ።